ሰላም 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 ውድ ቤተሰቦቼ እንደምን አላችሁ? ደህና ናችሁ? ስራ፣ ጤና፣ ቆይታ ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው። ሁሉም ነገር መልካም ነው። ጌታ ስም ይባረክ። አለው አላችሁ እናንተ። እግዚአብሔር አምላክ እንኳን ጠበቃችሁ፣ እንኳን ሰላም ሆናችሁ እያልኩ ዛሬ በአዲሱ ቪዲዮ መጥቻለሁ። እንግዲህ እንዳንተ አይታችኋል ብዬ አስባለሁ። እና እንግዲህ ትላንትና ነው እሱ የተለቀቀው። ለእኔ አልተመቸኝም ነበር፣ ለዛ ነው ያልሰራሁት። አሁን እግዚአብሔር ፍቃድ ሆነ መጥቻለሁ። ቻናሉን ከኔ ጋር የሚከታተሉት ላይክ፣ ሰብስክራይብ እያደረጋችሁት ያላችሁት እግዚአብሔር አምላክ እጃችሁን ይባርካችሁ። ሌላ ነገር ምንም አልልም። እግዚአብሔር ከባርካችሁ ይበቃል እና የነው ምንም አይደለም። እግዚአብሔር ከባርካችሁ ይበቃል እና እያልኩ ዛሬ መጥቻለሁ። ያመጣሁት በአዲሱ ቪዲዮ ምንድን ነው? ሩታ ቤት ዳኒ፣ ሜሪ፣ ፈረንጁ፣ እዩ እነ ደስታ መጥተው ነበሩ። የደስታ ተካፋዮች ማለት ነው። እነሱ የሩታ ደስታ ፈልጎ ነው እንደዚህ የሚያደርጉት። እኔ በተረዳውን መጠን ማለት ነው። እናንተ የየራሳችሁ ሀሳቡን ማስቀመጥ ትችላላችሁ። የራሴ ሀሳቤ ደግሞ ምንድን ነው? የሩታ ደስታ ስለሚፈልጉ የእሷ ማልቀስ ይሄ በቂ ነው ላንቺ ማልቀሱ። ከዚህ በኋላ ማልቀስ የለብሽም። በደስታ መኖር አለብሽ። በአይንሽ ላይ እንባ ማየት አንፈልግም። ይሄ ጊዜው ይበቃል እያሉ ደስታን ይዞ መጡ። ደስታ ደግሞ ቀይ አበባ ይዞ መጣ። ቀይ አበባ ምን ማለት እንደሆነ ታውቃላችሁ ብዬ አስባለሁ። እና ውድ ቤተሰቦች ቀይ አበባ ይዞ መጣ። ተቀበለች፣ ሁሉንም ሰላም አለች። እናም ደነገጠች። ከዛ ምንድነው አንስታ እየጠየቀች እና ሁሉም በየተራው እነሱ ነው ነገር ብሏል፣ ነግሯል፣ ተናግሯል፣ መክሯል። ከዛም በኋላ እሷ ደግሞ ቻንሱ ወደ እሷ ጋር ደረሰ። ከዛም እሷ ደግሞ ምንድን ነው ደስታን ሊደብር ይችላል፣ ግን ከህይወቴ ውጣ፣ ከአጠገቤ ራቅ አልልም እና በእኔ ምክንያት ብዙ ነገር በአንተ ላይ ተፈጥሯል፣ ብዙ ነገር ሆኗል። ስለ እኔ እያልክ በብዙ ነገር ውስጥ ገብተሃል። በእኔ ዙሪያ ያሉ ሰዎች አንተን ለማጠቅ ሞክረው ነበሩ እና ብዙ ነገር በእኔ ምክንያት አንተን ደርሷል። ስለዚህ ይህንን ሁሉ ችለ አንተ የኔ አጠገብ በእኔ አጠገብ እንድትኖር አሁንም ፍቃደኛ ሆነ ስለመጣክ ከልብ አመሰግናለሁ። እውነት ደስታ አንተ ጥሩ ሰው ነህ፣ መልካም ሰው ብላ አድናቆቱ እንግዲህ ገልጻለች፣ ደስታውን ገልጻለች። ከዛም ደግሞ እኔ ይሄ ማለት እኔ አሁን ከዚህ ቀን ጀምረ ከአንተ ጋር እኛ ንጹህ ጓደኞች ነን። በዚህ ሰዓት እኛ ፍቅረኛሞች አይደለንም ብላ ነገረችው። ከዛም እነሱ ሁላችሁም ደነገጡ። ከዛም በኋላ ሜሪ ደግሞ አይ ሩታዬ እውነቱን ንገሪ፣ አንቺ ደስታን በደስታ ላይ አንቺ ደስተኛ ነሽ ብላ ጠየቀችው። ሜሪ ማለት ነው። አዎ አለችው። ደስተኛ ነኝ አዎ አለችው። ይሄ ማለት እኛ ፍቅረኛሞች አይደለንም። አሁን እኛ በዚህ ሰዓት ጓደኛሞች ነን። አሁን ደስታ ሽማግሌዎቹን ይዞ ወደ እኔ መጣ። ወደ ቤተሰቦቹ ጋር እስከሚያድረግ ሞክሯል እና ሰምቻለሁ፣ አይቻለሁ። ግን አሁን ነገሩን ለማንሳት
ብዙ ጊዜዎቹን ያስፈልጋል፣ ታይም ያስፈልጋል፣ እኔ ታይም ያስፈልገኛል አለችው። እና እነሱ በጣም አዘኑ። አሁንም እንደገና ሰዓት እየሰጠች ናት ብሎ እንትናኑ ብዙ ነገር ተፈጥሯል፣ ብዙ ነገር ሆኗል። አሁን ይሄንን ነገር ለማርሳት ለኔ ጊዜው ያስፈልገኛል፣ ብቸኛ ሆኜ ማሰብ ፈልጋለሁ አለችው። ከዛም እዩ ደግሞ ምንድን ነው አለ፣ አይ ብቸኛ ሆነሽ አንቺ ከምታስቢ እንደገና ደግሞ መቆዘም ውስጥ ከምትገቢ ከሱ ጋር ሆነሽ አሁን እሱ ከአጠገብ እንድርቅ አልፈልግም አለሽ። ስለዚህ አንቺ ስትጨነቂ ስታስቢ እሱ በአጠገብ ሆኖ አንቺን ማገዝ አለበት። አንዱ ከአንዱ ጋር ተመካክራችሁ የምታደርጉት ነገር ማድረግ አለባችሁ ብሎ እዮም ነገረ። ከዛም እሷ ደግሞ ደስታን አንተ አታዝንብኝ ምናምን አለችው። እሱ ደግሞ በጣም አዝናለሁ አለ። ከዛም እሷ ደግሞ አይ እኔ ጊዜ ወስዳለሁ አልኩኝ፣ ጊዜ ያስፈልገኛል አልኩኝ እንጂ እኔ ከአጠገብ ራቅ፣ ከህይወት ራቅ አላልኩም። እና ትንሽ ሰዓት ስጥ፣ ትንሽ ሰዓት ያስፈልገኛል አለችው። እነ መሪ የእሷ ነገርም ተረድቶ ችግር የለም ትንሽ ቀናቶቹን እንሰጣለን፣ አስበሽ አቅደሽ ቁርጥ መልስ እንድትነግሪ ነው ምንፈልገው አለችው። ከዛም ሩታም እሺ አለችው፣ ተስማመችው። ቀኑ ተሰጥቷል፣ ትንሽ ቀናቶቹን ሰጥተናል፣ አስበሽ ቁርጡን ንገሪ። እስከዛም አንቺ ብቻሽን የምትጨነቅበት ብቻሽን የምታስብበት ሰዓት አይደለም። ከዚህ በኋላ አንቺ ስትጨነቅም ስታለቅስም ስትቆዝም እና ማየት አንፈልግም። ስለዚህ አንቺ ስታስቢ እዚህ ጋር መጥቶ ደስታ ከአንቺ ጋር መመካከር አለበት። አንቺ የምታስቢው ነገር ከአንቺ አንቺ ደግሞ ለሱ ሼር ማድረግ አለብሽ። ተመካክራችሁ የምታደርጉት ነገር አድርጉ። እንደዚህ እናንተ በአንድ ላይ እንደዚህ ተቀራርባችሁ እናንተ ስታስቡ፣ ስታወሩ፣ ስትመካከሩ ፍቅራቸው ጥሩ ይሆናል። የእሱ ሁኔታው ሁሉ ያው እንትን ታደርጊያለሽ። ምን አይነት ፍቅር ላንቺ እንዳለ፣ እንዴት እንደወደድሽ፣ እንዴት ምን አይነት ቦታ ላንቺ እንደሚሰጥሽ ታያለሽ። ብቻሽን የምታስብበት ሰዓት የለም። ብቻሽን የምታለቅሽበት ሰዓት የለም። ይበቃል። ከዚህ በኋላ እኛ ትንሽ ለንቺ ታሚሰጠናል። በዛም እሷ ደግሞ ተስማማች፣ እሺ አለችው እና ከዛ በኋላ ማውራት ምናምን ጀመሩ። ያው ቀናቶቹን ጠብቃ ለደስታ መልስ ይሰጣለች ብለን እናስባለን። እና ሩታዬ በሰው ጫና ብቻ ሳይሆን ራስሽን አስበሽ አቅደሽ አድርጊ፣ የምታደርግ ነገር ማለት ነው። ሰው እኮ ምንም አሬ ሰው በአጠገብ መኖሩ ጥሩ ነው። ያው ጥሩ ሆኖ አንዳንድ ጊዜ ብቻሽ ሆነሽ ማሰብ ደግሞ ከዚህ በኋላ ምን ይፈጠራል፣ ምን ይሆናል፣ እንዴት ሆኜ ነው የሚኖረው ብለሽ በጣም ያው እናንተ ብቻችሁ ስትሆኑ ብዙ ነገር ታስተውላላችሁ፣ ታስባላችሁ ማለት ነው። ስለዚህ እንደዚህ አሁን ሩታ ብቻዋ ጊዜውን ወስጄ ላስብበት፣ ከዛ በኋላ እነግራለሁ፣ ውሳኔውን እነግራለሁ አለችው። ከዛም ሰዓት ተሰጥቷል። በቃ አሁን እሺ አለችው። ደስተኛ ሆኑ። በዚህም እኔም ደስተኛ ነኝ። ምክንያቱም እዛ ጋር እሱ አንዳንድ ልጆች ኮሜንታተሮች ማለት ነው
በጣም ነው የምትገርሙት ጌታ። የሆነ ማን ነው ይሄ? ማን ነው ስሙን አላውቅም። ያህል ልጁ ምንድነው አለ? እንዴት እንደዚህ ታደርጋለች? አበባውን እንዴት ትቀበላለች? እንዴት እሺ ትላለች? እንዴት እሺ አትልም? ምንድነው እሱ እዛ ወርቅ እየሰራ ነው እንዴ? ጥሩ ነገር እሱ እዛ ላይ እየሰራ ነው። እሱ ትዳሩ እየመሰረተ እሷ ለምን ዝም ብላ ትቀመጣለች? ምን አይነት አስተሳሰብ ነው ጌታ? ለኔ እኮ አልገባኝም የሰው ነገር። እንዴት እሷ የራሷን ላይፍ መቀጠል አለባት፣ መኖር አለባት። እሱ እዛ ቀለበት እያረገ ደግሞ በአንድ ላይ እየተኛ እንዲህ ለምን ቁጭ ብላ እሱን ትጠብቃለች? የእሱ ልጅ ጠብቃ እንዴት ትቀመጣለች? ደግሞ ማስፈራሪያ ስልኩን ደውሎ ደግሞ አንቺ ደስታን ካገባሽ ልጅሽን ይቀበላሉ እወስዳለሁ። ምን አይነት ማስፈራሪያ ነው? እሱ ምንድን ነው ለልጅ አስቦ ወደ ልጅ ጋር መጥቶ መቼ ተቀመጠ? ለልጅ የሚያስብ ቢሆን ለልጅ የሚያዝን ቢሆን የልጅ ትርጉም አብርሃም ቢያቅ እንደዚህ አይሆንም ነበር። ግን ጥሩ ነገር እንደሚሰራ የራሱ እዛ ጋር ቆሻሻ ነገር እያደረገ እዚህ ጋር ደግሞ እሱ ገንን አንቺ ካገባሽ እንዲህ ያደርጋለሁ እንዲህ ይሆናሉ። ምንድን ነው ሩት ህግ የለም እንዴ? ከዛም ብዙ ልጆች ደግሞ አይ እንትኑ ሰማንያ አልተቀደደም እያሉ ናቸው። ግማሹ ደግሞ አይ ተፈቷል እኮ ተፋቶ ነው እያሉ ናቸው። ማንን እንመን? ግራ ገባኝ። የእውነት ይሄ ድራማ ሆኖ እንደዚህ የሚቀጥል ከሆነ ባልና ሚስት ሆኖ እንደዚህ አይነት ነገር የሚያደርጉት ከሆነ እኔ ይሄ ነገር አላምንም፣ ጌታን አላምንም። በጣም ከባድ ነገር ነው። በጣም ከባድ ነገር ነው ጌታን። እና እናንተስ ምን ትላላችሁ? ቤተሰቦች እናንተ ምን ትላላችሁ በዚህ ሀሳብ? ሩታ ታግባ፣ ደስ ሲሌታ ዘና ብላ ትኖር። ደስታም ረጋ ያለ ሰው ነው። ብር ይኑር ምን ይኑር ምንም ይጥፋ ምንም ይጥፋ ለሴት ልጅ የሚያከብር ወንድ ካለ በቂ ነው። ራሱ አፍቅሮ ነው የመጣው። እሷን ለምና አይደለም፣ እንደ ሄርሜላ ለምና ተንበርክካ አልቅሳ። ሩታ እንደዚህ አይነት ልጅ አይደለችም። እሱ ደስታ አፍቅሮ መጥቶ ከእሷ ጋር ነው። ስለዚህ እሷ ደግሞ ተቀብላ ከእሱ ጋር መኖር በቃ ያከብራታል። ሴት የሚያከብር ወንድ ጌታን ሩታ ታድላለች። መጀመሪያ ምን አይነት ቀን ከአብርሃም ጋር እንደተገናኘች ግራ የሚያጋባ ነገር ነው። ጌታን መጀመሪያ ዩቱብ እነሱ ሲሰሩ ማለት ነው አይታችኋል። ሩታ ትንሽ እጅ ቆንጣውን ለብሳ ሽንኩርትና ቲማቲሞቹን ቁርጥ እንደዚህ እየሰሩ ከእንጀራ ጋር ባዶ ቁርጥ ከእንጀራ ጋር እየበሉ ተከራይቶ እቺት የምታክል ቤት ውስጥ እየኖሩ እኛ አይተናል እኮ። የዘኛ ሰው አብርሃም ምን ይመስላል? ታሞ የተነሳ ሰው ይመስላል እኮ። ሞቶ የተነሳ ሰው ይመስላል። እንደዚህ ይመስላል። እንዲሁ ሆና ሴት ልጅ ሆና ሩታ ጠንካራና ጀግና ልጅ ናት። ጌታን የድሮ ፎቶ የመጀመሪያው ፎቶ ተነሳችሁ እዩ። ጌታን በጣም ምን ማለት አልችልም። እና ውድ ቤተሰቦችን ሁሉም ነገር ተረጋግቶ ቢሰሩ አስቦ ቢያደርጉ ደስ ይላል። ይሄ ድራማ ሆኖ ደግሞ ባልና ሚስት ሆኖ ትዳር ሳይፋታ እንደዚህ አይነት ነገር ካደረጉ ሼም ነው እና ይገርማል። እና እኔጋ ያለው ሀሳቡን ያየው ቪዲዮ ይሄ ይመስለኛል። ውድ ቤተሰቦች እናንተ ጋር የሚመስለው ነገር እናንተም በኮሜንት ላይ ጻፉልን። በአንድ ላይ እናወራለን፣ እንመካከራለን። እና በዚያ ያጋጣሚ አንዳንድ ነገር ላውራችሁ። አንዳንድ ልጆች እነኝን ድራማ የሚሰሩ ልጆቹ የት አውቃላችሁ? ምን ይሆናል እንደዚህ የምትሉት? ዝም ብላችሁ ስራውን ስሩ። ለእናንተ ስራቸው ነው። አንዱ ከአንዱ ጋር ለማጣላት አትፈልጉ። ምን አደርጋችኋል? ዝም ብላችሁ ስራቸው ነው ስሩ። ዝም ብላችሁ ራሳችሁ ስሩ።
ስድብ ምናምን ጥያቄ ምናምን አያስፈልግም። ስሩ፣ እናንተ ስራ ነው። እና እንደዚህ እላለሁ። ብዙ ልጆች በኮመንት ላይ እንደዚህ ብሎ ስለጻፉ ነው ይህንን ነገር ያነሳሁት። እግዚአብሔር አምላክ ይባርካችሁ፣ ተባረኩ። መልካም ቀን ይሁንላችሁ።